ማንቱላ ይባሉ ሀጂ ዑስማን መስጊድ ላይ ሲያገኘው የሱ ቤት መግባት ዋጅብ ነው። ሩዋንዳ ላይ ያለው መርከዝ ሰፋ የሚባለውን መሰረት ያስቀመጡት እሳቸው ናቸው። ገበሬ ነው፣ ነጋዴ ነው፣ የዲን አርበኛ ነው። دكتور عبد الله خضر يبالالو عبد الشكور امان حاج حسين دانغيسو ثاني حاج عثمان امان حاج عثمان تاريخ حاج عثمان تولا يبالو حاج عثمان امان شورمو እሳቸው ትልቅ ሰው ነበሩ። እኛ 30 ዓመት በፊት የደርጉ ጊዜ መጨረሻ ላይ አንድ ዳኢ ተላካ ይዛ አዋሳ አካባቢ ሄዳይ ሼክ ተማም محمود አቡ ኢብራሂም ይባላል። የባለ ሰው ነው። እሳቸው ቱላ ነበሩ። ቱላና አዋሳ 20 ኪሎ ሜትር አካባቢ ነው። ሼክ ተማም ብዙ አዋሳ ውስጥ ስራ የዳዕዋ ስራ ትንሽ እንቅፋት አለ። ኺላፎች ብዙ ኺላፎች አለ። ብዙ መስራት አልቻለም። እኔ እንግዲህ ከ96 በፊት ሳውዲ ሪያድ ላይ ነበርኩኝ። ወደ 15 ዓመታት ዩኒቨርሲቲ ላይ በነበርኩበት ዘመን ሁሉ በየዓመቱ እንመጣለን። ክረምት ማለት ነው። ከእንግዶች ጋር አንሳር መስጊድ ወይም የዳዕዋ ማዕከል ሲዳሞ ያን ጊዜ እንግዲህ የዳዕዋ እንቅስቃሴ በሲዳማ የሚደረገው እኔ አንሳር ማዕከል ወኪል ነኝ ሳውዲ ላይ ማለት እዛ የሚደረገውን እንቅስቃሴ በየጊዜው ስንመጣ ከአዋሳ ተነስተን ወደ ሲዳማ ስንሄድ ቱላ ጎራአል መጀመሪያ ጊዜ መስጊዱ ላይ ሀጂ ዑስማንን አገኘን። ሀጂ ዑስማን መስጊድ ላይ ሲያገኘው የሱ ቤት መግባት ዋጅብ ነው። መብላት መጠጣት ግዴታ ነው። አለበለዚያ አታልፋትም። በዚህ ነው የሚታወቁት ማለት ነው። እንግዶቹ አረቦች ነበሩ። እንዳውም መስጊድ ላይ ሰዎች ሰላት ጊዜ ነው ለውዱ ሲነጋገሩ እኔ ሲዳማ ነው ግን ሰዎች ሲነጋገሩ የአርሲ ኦሮምኛ የሚነጋገሩ ይመስላሉ። ለዚህ ሰዎች አርሲዎች ናቸው ብዬ ጠጋ ስል ለካ ንግግሩ ሲዳምኛ ነው። በኋላ እንዴት ይመሳሰላል ይሄ አክሰንት ወይም ደግሞ ይሄ ቋንቋ ብዬ ገረመኝ። በኋላ ሀጂ ዑስማንን አገኘን። ታላቅ ሰው ልክ እንደ አባቴ ዑለማ ሲያገኙ ዱዓቱ ሲያገኙ ፈገግ የሚሉ የሚስቁ የሚደሰቱ እንደው ዓለምን ሲያገኙ ያኔ እዛው ማስቀረት የሚፈልጉ ባይለያቸው ማለት ነው። እንደዚህ ያሉ ሰዎች ናቸው። እንደዚህ ያሉ ሰዎች ብዙ ናቸው በሀገራችን ላይ ማለት ነው። አላህ Subhanahu Wa Ta'ala ኢትዮጵያ ላይ ዲንን ያቋቋመው በእነዚህ አይነት ሰዎች ናቸው። ሼህ ዑስማን የሀገር አባት ናቸው። የዲን አባት ናቸው። ክርስቲያን እስላም የማይሉ ብለው የማይለዩ ናቸው። ትንሽ ትልቅን የማይለዩ ናቸው። ሴት ወንድ ዜጋን ባዳ ዘመድ የማይባሉ ሰው ናቸው። እንደ ውሃ ንጹህ ውሃ ሰው ናቸው። ለሀገርም የለፉ ለቤተሰቡም ለአካባቢውም የበቁ ለሀገር የበቁ ሰው ናቸው። በዲንም ሆነ በዱንያ ሲሰሩ 24 ሰዓት የሚሰሩ ሰው ናቸው። ከልጅነታቸው ጀምሮ አብረን ነው አደግነው። በእድሜ ይበልጡኛል። ደርሼበት ከሳቸው ተዋውቀን አንድ አካባቢ ሰው ነን። አብረን ኖረናል። እስከ ሞት ድረስ አብረን ነው አለነው። ያው ሼክ ዑስማን አላህ Subhanahu Wa Ta'ala ረህመት ያደርግላቸውና
ቤተሰብ ነን። እኔንም ደግሞ ያስተማሩኝም እሳቸው ናቸው። እንድማር ወደ ሌላ ሀገር ሄጄ እዛው ዲን እንድቀራም ብዙ አስተዋጽኦ ስላደረጉ እንደ ቤተሰብም ብዙ አውቃለሁኝ። ሼህ ዑስማን ማለት እንግዲህ ያው እኔ ልጅነት ስላለ ከትልቅ ሆኖ ነው ያየኋቸው። ትልቅ የሲዳማ ተወላጅ ናቸው። እንደዚሁም ደግሞ ለእስልምና በጣም ትልቅ አስተዋጽኦ ሲያደርጉ በአንደበቴ በአይኔ አይቻለሁኝ። ዝም ብዬ የሰማሁት ወሬ አይደለም፣ በራሴም ያየሁት ነው። ምንድነው ያው ሲዳማ ክልል ውስጥ ድሮ ሰዎቹ ብዙ እስልምናን የሚከተሉ ሰዎች ያው በሼህ ሁሴን ይታወቃሉ ማለት ነው። ሼህ ሁሴንን ነው የሚያመልኩትና ያ ሽርክ ነበር በዛ ሰዓት ላይ የነበረው። አሁን ሽርክ ነው ብለን የምንለው ነውና ያን ህዝብ በአንድነት ወደ ትክክለኛው ጎዳና ወደ እስልምና ለማውጣት ትልቅ ስራ ነው የሰሩት። ባለሀብትም ናቸው፣ የቢዝነስ ሰው ናቸው። ያንም ትቶ ወደ ታች ወርዶ ወጣቶችን አሰባስቦ ሰዎችን በየቦታ እየሄዱ እያስተማሩ በፋይናንሻሊ እየደገፉ ስራ እየሰሩ ሰዎችን ወደ ትክክለኛ ወደ ተውሂድ ያመጡ ሰው ናቸው ሼህ ዑስማን ማለት አላህ ረህመት ያደርጋቸውና ከዛም አልፎ ብዙ መስጊዶችን በሲዳማ ክልል ውስጥ በአጠቃላይ መስጊዶችን ያሰሩ ናቸው። በራሳቸውም እንደዚሁም ደግሞ ከውጭ ሀገር ሰዎች በጎ አድራጊዎች ጋርም በመተባበር ትልቅ ስራ ሰርተዋል። የቲሞችን በማሳደግ የቲሞችን በመርዳት እንደዚሁም ደግሞ የተጎዶችን በመርዳት መሻይኾችን ቁርአን እንዲያስቀሩ ዳዕዋ እንዲያደርጉ በማድረግ ብዙ ስራ ለዲን ሰርተዋል። አባቴ ያው በልጅነታቸው በንግድ ነው ያሳለፉት። እድሜያቸው ለቅራት ሲደርስ ቅራት ቀርተዋል። ከዛም ጎን ለጎን ንግድ ስራቸውን ቅራትን ያስቀሩ ነበር፣ ይሰሩ ነበር። ዲን ላይም አስተዋጽኦ ያደርጉ ነበር። ያው አካባቢውን በክፍር የተከበበ ከመሆኑም አንፃር ብዙ ትግሎችን በማድረግ ዲን ላይም አስተዋጽኦ ያደርጉ ነበር። እዛ ሄዳ አዋሳ አቶውላ ከእሳቸው ጋር ተስማሙ። እሳቸው የሲዳማ ዋና ኢማም ነበሩ። ማን ነው? ትልቅ ሰው የሲዳማ ትልቅ ሰው ነው። የዳዕዋ ላይ ብዙ ይሰሩ ነው። እዛ ሼክ ተማም ከሀጅ ዑስማን ጋር ከተስማማ በኋላ መርከብ አንሳር መጣው። ከመርከብ አንሳር ዋና ዲሬክተሩ ሼህ አብዱልለጢፍ ሐሰን ጋር ተስማሙ። ሼህ አብዱልለጢፍ ሄዱ፣ ከሀጅ ዑስማን ጋር ተዋወቁ። አብሮ መስራት ተጀመረ። የኛ ከዛ በኋላ ሄድን። ብዙ መስጊድ እስከ 20 መስጊድ ሲዳማ ውስጥ የተሰራ ሀጅ ዑስማን ልጆች የኛ ሰጡ። እስከ ዲዳ ሼህ አብዱልመናን አብደላህ ሮቤ ጋር እሳቸው ልጆች እዛ ሄዱ ተማሩ። የኛ አብሮ ስራ ከተጀመረ መጀመሪያ ቱላ ነው። ከዛ አዋሳ ውስጥ ገባን። መርከዝ ሰፋ አብሮ ተመሰረተ። መርከዝ አንሳርና መርከዝ ሰፋ እና ሌሎች እንግዲህ ሀጂ ዑስማን ቱላ ካወቅን በኋላ እንግዲህ እኔ በየአመቱ እመጣለሁ። ሰዎች ሲመጡ አወቋቸው። ልክ እንደ ራሳቸው ሰው በደንብ ስማቸውን እና አካባቢውን በሙሉ ለምደው ማለት ነው። ሲዳማ ላይ ብዙ የዳዕዋ እንቅስቃሴ የመስጊድ ስራ እንቅስቃሴ በመርከዝ ሲሰራ ወደ 30 መስጊድ የሚሆን ተሰርቷል። ይሄ ምናልባት ከ90 በፊት እንደ አውሮፓ አቆጣጠር በ1990 በፊት ነው ይህንን የሰማሁት። ከዛ በኋላ እየጨመረ ሊሆን ይችላል። ያን ጊዜ ሪያድ ሆኜ ማለት ነው። ሪያድ ሆኜ ወደ 30 መስጊድ ተሰርቷል። ሰዎቹ ስለ ሲዳማ ያወራሉ። ሰፈሩን እንግዲህ ያኔ አረንፈማ
ቆራንጎጌ፣ ሸሬ ፈለማ ይላሉ አረቦች። ምንድነው ይሄ ስም? ይሄኛ መስጊድ የሰራንባቸው ቦታዎች ይላሉ። ሲዳማ ውስጥ አጃይብ የሆነን አራሳም እስካሁን ድረስ ማለት ነው። እንደዚህ ያሉ እኛ ኢትዮጵያ ሆነን ማለት ነው ኢትዮጵያዊ ሆነን ያልሰማናቸው ስሞችን ይናገራሉ ለሻይ ላይ ሲቀመጡ ማለት ነው። ይሄ ሁሉ ያደረገው ሀጂ ዑስማን እና ትልቅ የዳዕዋ እንቅስቃሴና የመስጂድ መስራት እንቅስቃሴ ከዛ በኋላ አቦስቶን አልፎ እንግዲህ እስከ አላታ ወንዶ ድረስ በዛ እንግዲህ ይርጋለም በኩል አድርጎ ወደ እንትና መሄድ አለ፣ ወደ ጉጂ መሄድ መንገድ አለ። በዛ ያ እንቅስቃሴ እስከ አላታ ወንዶ ድረስ ነው የደረሰው። ስለዚህ አላታ ወንዶ ስንደርስ ማለት ነው በሀጂ ዑስማን አማካይነት የተገኘ የተሰራው ትልቁ አዋሳ ላይ ያኒ ሰፋ መርከዝ መሰረት። ይሄንን ስም እንግዲህ አንሳርም ሰፋም መርዋም ያወጣሁት እኔ ነኝ ስሞችን ማለት ነው። ይሄንን ሰፋ ስንለው አላታ ወንዶ ያለው መስጊድ ደግሞ መርዋ ነው። ሰፋ መርዋ ለምንድነው በዚህ መካከል ለዳዕዋ እንቅስቃሴ የምናደርገው ማለት ሰው እያስታወሰ ሰፋ መርዋ የሐጅን እያስታወሰ ያድርግ ነው። እንዲህ ያለ ታሪክ ነው የተሰራው። ለሲዳማ ማህበረሰብ ወላሂ ቀባሪ ናቸው። ደሃ ቀባሪ ነው ወላሂ። አንድ የእሳቸው ገንዘብ ያልገባበት ቀብር የለም፣ ያልከፈኑበት ሰው የለም። ክርስቲያን ይሁን ሙስሊም ያልቀበሩ ሰው የለም። በሄዱበት ንፍሮ ቡና ማፊያ ብሎ ጨብጦ ገንዘብ የሚበክኑበት ቁጥር የሌለው ቦታ ሰው ናቸው። ተጠይቆ ተለምኖ ሳይሆን በገዛ ፈቃዳቸው በራሳቸው ተነሳሽነት የሚሰሩ ሰው ናቸው። ከዛም አልፎ ሰርቶ ሲያገኙ በ19 በልጅነታቸው ይነግዱ ነበር። ነጋዴ ናቸው። በ50 ሳንቲም ሸንኮራ ነግዶ እስከ ፋብሪካ የበቁ ሰው ናቸው። በ1975 ዓ.ም ቱላ ከተማ መስጂድ አስገንብቶ ገንዘባቸውን ካጋመሱ በኋላ ሊላሂ ለአላህ ብዬ ሰጥቻለሁ፣ የሀገሬ ሙስሊም ይደሰትበት፣ እኔ አላህ ባኖረኝ ይኖራለሁ ብሎ ተስፋቸው ወጥቶ ሲቀመጡ በትንሽ ገንዘብ ተነስተው እስከ ፋብሪካ አላህ ያደረሳቸው። ሼህ ዑስማን ወደ 22 በላይ ልጆች አባት ናቸው። የሀገሬም አባት ናቸው። ከዛ ለሲዳማ ክልል ከጥቁር ውሃ እስከ መጨረሻ ጭሬ የሚባል ድንበሩ ጭሬ ነው ለሲዳማ ክልል። እስከዛ መስጂድ ያላፈሩበት ወረዳ የለም፣ ያልሰሩበት ከተማ የለም። ገጠር ከተማ ሳይሉ ከዛም አልፎ አረብ ይዞ አረብ አምጥተው አረብን አገር አዙሮ በራሳቸው ገንዘብ በራሳቸው ልፋት አረብን ከሲዳማ ህዝብ ጋር አስተዋውቀው ወደ 36 የህንፃ መስጂዶች 36 መስጂድ ህንፃ ያ የጭቃን ተው የጭቃ መስጊዶቹን ተው ቁጥርም መለው በየገጠር ያሰሩት 36 የህንፃ መስጊዶች አሰርተዋል በየከተማ። እስከ ይርጋ ጨፌ ኦሮሚያ ጫፍ ደርሶ ያልሰሩበት ስራ የለም፣ ያለፉበት ቦታ የለም። እንዲህ ሰው ናቸው። አላህ ይህንንም ደግሞ ከህመም ጋር ኖረው ሱካር በሽተኛ ናቸው። ደም፣ ሱካር፣ ሪህ የተለያዩ በሽታዎች ተጣምጠምዷቸው እያሉ በዛም አልፎ እየታከሙም እያሉ ለሀገር እያሰቡ ለሀገር እየበቁ ሰው ናቸው። ልጆቻቸውም ይመስገው ነውና አልሐምዱሊላህ እሳቸው የሰሩትን ስራ አሁን ጫፏን ይዞ እየታገሉ ነው እየሰሩ ስለ ህዝቡም ሆነ ስለ ዲኑም እነኚህ ጨቁላ ልጆች እና ሳኒን የመሰሉ እየሰሩ እየለፉ ናቸው። የአባታቸው ቅርጽ አላጠፉም። የአባታችን ጓደኛ ነህ፣ የእሳቸው ታሪክና የእሳቸው ስም
እኛም እንደ አባታችን አድርገን ነው የምናያቸው ብሎ እኔንም እያንከባከቡ እኔንም እንደዛ ይዞ ለጉዳቸው እየጠሩ እንዲህ ኖረናል። መጀመሪያ እሳቸው ሲያልፉም ስራቸውም አልቆመም። ልጆቻቸው ይዞ አልሐምዱሊላህ አላህም ገንዘብ ሰጥቷቸው በሞላ ጎደል እየሰሩ እየለፉ ናቸው። ያው በዛ ሰዓት ላይ እስልምና ብዙ ጫና ነበር። እንደ ወቅቱም ያኔ ወቅታዊ የሆነ ጫና ነበር። ሰዎቹም በእስልምና ላይ ብዙ እውቀት አልነበራቸውም። በየቦታ መሳጅድ በሚያሰሩበት ጊዜ በራሳቸው መኪና ተከራይተው ሰዎችን ጭነው እየሄዱ ከመንግስት ጋር እየተጋፈጡ ትልቅ ዋጋ እየከፈሉ መስዋዕትነት እየከፈሉ ነው ዲንን ዛሬ ወደ ነበረበት ለማምጣት የቻሉት። ለመሳጅድ ቦታ አይሰጥም ሙስሊም የለም በማለት እዛ አካባቢ የሆነ ቦታ ላይ መሳጅድ ሲፈለግ መድረሳ ምናምን ሲባል እዚህ ሙስሊም የለም፣ ስለዚህ አያስፈልግም፣ መስጊድ አይገነባም በማለት በወቅቱ የነበረው መንግስት እንትን ይላልና ለዛ ነው ምንድነው የሚያደርገው ሰዎች ማለትም ሙስሊም ካለበት በአይዙዚ ጭነው ወደዛ ያስገባና ሰዎችን ይሄው ሙስሊም አለ በማለት ስራ ያሰራል። ደግሞ እዛ አካባቢ ላይ ያሉት ስርዓቶችን ይሰበስብና ይሄው ሙስሊም አለ እዚህ ጋር በማለት ነው አሁን አብዛኛው መስጊዶች የተሰሩት በዛ ነው። አሁን ግን አልহামዱሊላህ በዛ ቦታ ላይ ትልቅ ዲን እየተሰራ እየተስፋፋ ነው ያለው። በዛ ሰዓት ግን እንደዛ አልነበረም። ምክንያቱም ሰዎቹ በእስልምና አይታወቁም፣ ራሳቸውን በሌላ ነገር ነው በሽርክ ነውና ወጣ ብሎ ለዲናቸው እንትን የሚሉበት ሰዓትም አይደለምና አባቴ ያው ብዙ መስጂዶችን አስከምተዋል፣ መድረሳዎችንም አሰርተዋል። ያው ሲዳማ ክልል ላይ ዲን እንዲስፋፋ አሻራቸውን አስቀምጠዋል። በመድረሳ ግንባታ፣ በመስጂዶች ግንባታ እና የተለያዩ የአክፍሮት ኃይሎችን በመታገል ብዙ ትግሎችን በማድረግ አስተዋጽኦችን ዲን ላይ ሲያደርግ ነበር የቆየው። እሳቸው መሰላላ ውስጥ ገቡ፣ ስራ አመቻቹ። የኛ ብዙ መስራት አብሮ የኔ ጠየቅኩ እሳቸው ታሪክ ድሮ እሳቸው ይማሩ ሼህ መሐመድ ጎቱ ላይ ሼህ መሐመድ ጎቱ ማለት ነው ትልቅ ዓሊም ሻሸመኔ አካባቢ ነገሌ አካባቢ ነበሩ። ብዙ ቁርአንና መባዲዎቹ የኢልም መጀመሪያ ላይ ሀጂ ዑስማን የት ነው ኦሮምኛ ይችሉ እዛ አርሲ ሄዱ። የሼህ መሐመድ ጎቱ ላይ ቁርአን ቀሩ። ትንሾች ሙክተሰሮች በኋላ ነጋዴ የሆኑ ነጋዴና ዳያ ብዙ ስራ ሰሩ። ጀዛሁሙላሁ ኸይር። የሲዳማ ዋና ዒልም ዳዕዋ መሰረቱ እሳቸው። በጣም ደስ የሚል ነው። ስለ ሀጂ ዑስማን እንግዲህ እኔ እዚህ አልኖርኩም። የመጣሁት ወደ ሀገር የገባሁት 96 መጨረሻ ላይ ነው። ያን ጊዜ እሳቸው በህይወት የሉም ይመስላል። በጣም ነው እንግዲህ እዛ ሆነን ነው እሳቸው ማረፍ የሰማ ነው። ሰው ኸይር ስራ ሰርቶ ሲያልፍ አልሞትም። የሱ ስራ ህያው ሆኖ እስከ ቂያማ ድረስ የሚቆይ ስራ ነው የሰሩት ማለት ነው። ኸይር ወዳድ አንዳንድ ጊዜ ሰው ከቃሉ ይልቅ በተግባሩ ነው ዲኑን የሚخدመው ማለት ነው። የእሳቸው ስራ የቃል ዳዕዋ ሳይሆን የተግባር ዳዕዋ ነበር ሲያደርጉት የነበረው። ኸይር ለሚሰሩት መንገድ መክፈት፣ ዱዓቶች በብዛት ወደዛ እንዲመጡ ማድረግ። በተለይ መስጊድ መስራት ማለት ቀላል ነገር አይደለም። ብዙ መስጊዶች ተሰርቷል። እነዚህ ብዙ መስጊዶች የተሰሩት በሀጂ ዑስማን አማካኝነት ነው። መድረሳ አስገንብተዋል፣ አስቀርተዋል። ልጆች በኢስላማ ልጆች ኢስላማ ውስጥ ብዙ ኡስታዞችን አፍርተዋል። ወደ ሀላባ ወደ ባሌ ለቅራት የሚሄዱ ልጆችን ልብስ ገዝቶ ቀለብ ሰጥቶ መሳፈራ ሰጥቶ እየሸኙ ባሉበትም እያስጠያየቀ ሀላባ ባሌ ጎባ እንደዛውም እየላኩ እያስቀሩ
ለዛ ያበቁ ሰው ናቸው። አዎ በገንዘባቸው ዲን ሰርቷል ሲባል ምን ማለት ነው? ሰፋ አድርገን ካየ ነው መስአጅዶችን በሚያስገነቡበት ጊዜ ከራሳቸው ነው ቆርቆሮ ምናምን ሁሉ ጊዜ የሚያደርጉት ከራሳቸው ከኪሳቸው ያወጣሉ። አንዳንድ ደግሞ ልጆቻቸው ጋር እንትን የሚሉበት አጋጣሚ አለ። እኔ ጋር ከፍሏል በማለት ይጫንላቸው በማለት ያዙ ነበር። ከፍሏል እኔ ብር ተቀብያለሁና ይጫንላቸው በማለት ከራሳቸው ከንግድ እንትናቸው እንድጫን ነው የሚያደርጉት ወደዛ። ሌላ ደግሞ በየኡዱህያ ጊዜ በግ እየገዙ እየሰጡ ነበር ሰዎች ወደ እስልምና እንዲመጡ የሚያደርጉትና ያው አላህም ሱብሃነሁ ወተዓላ ረሱሉም አለይሂ ሰላቱ ወሰላም እንደዛ አይነት አካሄዶች ላይ ገኒማ የሚባለው ነገር በሚያከፋፍሉበት ጊዜ ሙአለፍ የሚባል ነገር አለ። ሰዎችን ወደ እስልምና ቀረብ ብሎ በደንብ ያልገቡትን ጠልቆ ያልገቡትን እንዲገቡ ይደረጋልና የሆነ ስጦታ በመስጠት በዛ ነው እንደዛ የሚያደርጉት ማለት ነው። ሌላ ደግሞ በንብረታቸው ዲንን አስፋፍቷል በሚባልበት ጊዜ ለማሻይኾች የሆነ ክፍያ እየከፈሉ ከኬሳቸውም ሆነ ከሌላ የሚመጣውን እንትን በማድረግ እየከፈሉ ቅርአት እንዲቀራ አድርጓል ማለት ነው። ደረሶችን አበረታተዋል። እንደዚሁም ደግሞ መሻይኾች እንዲበረታቱ ትልቅ ስራ ሰርቷል ሼህ ኡስማን። ቁጭታቸው ዲናቸውን ከፍ ለማድረግ በጣም ይፈልጋሉ። ያው አካባቢውም በአክፍሮታል የተያዘ ከመሆኑም አንፃር ይሄን አክፍሮታል እየታገሉ ብቻቸውን ከጓደኞቻቸው ጋር ከትግል አጋሮቻቸው ጋር በመታገል ብዙ ሰርተዋል፣ ብዙ ታግለዋል። በዛውም ልክ ደግሞ ያው ውጤትም አግኝተዋል እና ቁጭታቸው ያው በዚህ በሲዳማ ክልል ሰፋፊ የዲን መማሪያ ቦታዎች እንዲገነቡ ሰፋፊ ዲኑ ሰፋ እንዲል ነበር ፍላጎታቸው። ኢንሻአላህ ያው እንደ ፍላጎታቸውም ሆነዋል። መድረሳ አሁን ካሰሩት መድረሳ መካከል አሁን እዚህ ሐዋሳ ከተማ የሚገኝ ትልቅ መድረሳ አለ። መርከዙ ሰፋ የሚባል ትልቁ መድረሳ አሁን ብዙ ደረሳዎችን ያበቃ መድረሳ ነው እና ሌሎች አካባቢ ላይም ትናንሽ መድረሳዎች አሉ። መርከዝ ዳዕዋ የዳዕዋ መርከዝ ዋና እሳቸው ቤት ነው። እዛ ጊዜ ሐዋሳ ውስጥ ጀማዓ ኺላፍ ብዙ አለ። ምንም መስራት አልቻለም። በዛ ምክንያት የኛ እሳቸው ቤት የቱላ መርከዝ ተደረገ። ቱላ ትልቅ መርከዝ ሆነ። በዛ ነው እንኳን ሲዳማ በወር ይሰበሰቡ የዳዕዋ ሰዎች በወር ይሰበሰቡ ነው። የኛ በዚህ አዲስ አበባ ይዛን ሄዳ ስብሰባ ላይ ነገርኛ ማን ነው ዋና በሳቸው ገንዘብ ነው በሳቸው ኺድማ ነው። እነዛ ጊዜ ሆቴል እንደራ እዛ እሳቸው ቤት ነው። ነጋዴነቱ እንግዲህ በዛው ነው። ነጋዴ ሆኖ እንደ ዳያ ሆነ ነው። ምክንያቱም ነጋዴ ዱንያን ይወዳል። ዱንያ ከልቡ አውጥቶ እንዴት ወደ ኸይር ስራ መጣ ነው ለየት የሚያደርገው። አንድ ሰው ነጋዴ ሆኖ እንዴት የዳዕዋ ሰው ሆነ ነው። ሐጂ ዑስማን በአካባቢው ያለው የዳዕዋ እንቅስቃሴ ሰው ስለሌለው ራሱን እንደ ሼኽም እንደ ዳያም አድርጎ ማለት ነው ለታች ወርዶ ህብረተሰቡን በማንቀሳቀስ በኩል ትልቅ ስራ የሰራ ሰው ነው። ከሁሉም በላይ ሰው እሱ በህይወት እያለ ማለት ነው ልክ በቃ ሲዳማ ውስጥ ሌላ ሰው የለም ወይ እስክትል ድረስ ማለት ነው ስለሳቸው ነው ሐጂ ዑስማን ነው ብሎ እኛ ሲዳማ ላይ መጀመሪያ ከቦስቶም ከይርጋላምም ከሌሎች ከተማዎች ቱላን ነው የምናውቀው። ይሄ ሁሉ ለምንድን ነው? እዛ ስናርፍ የምናገኘው የምግብ እና የኺድማ ሁኔታ ልባችን ውስጥ ገብቶ እሳቸውን እንድንወድ አደረገ። ኻዲም ዑለማ ማለት እንችላለን። ባህሪያቸው ሰብሳቢም ናቸው። እንደ ዶሮ እናት
አቅፎ የሚይዙ እንኳ ቤተሰቦቻቸው ቀርቶ አካባቢውን ህዝብ የአካባቢው ድሃ ያገኘም ያላገኘም አቅፎ የሚይዙ ሰው ናቸው። ለአንድም ክፋት ይህንን አደረገኝ ሼህ ዑስማን እንዲህ ያለ ስራ ሰርቶኝ እንዲህ አድርጎኛል ብሎ ለሀገር ሽማግሌ፣ ለአካባቢው፣ ለጓደኛው እስሞታ ብሎ አንድ ሰው ተናግሮ ማያውቅ ማንንም ሳያስከፉ እያስደሰቱ እያሉ ነው ከዚህ ሀገር የለሙት። በየረመዳኑ እህል ያከፋፍላቸው ለራብተኛ፣ ለጾም ቶሎ ተደራሽነቱን ለአካባቢው በረመዳን ሰዓት በአረፋ ሰዓት በራሳቸው ገንዘብ ከአህሉል ከሪም እያመጡ እያስመጡ እነሱንም እያስተባበሩ ለአካባቢው ጉልህ የሆነ አስተዋጽኦ ያበረከቱ ሰው ናቸው። አዎ ቤተሰቦቻቸውንም በዲን በእስልምና እንትን ያደርጋሉና ያዛሉ። ሌላ የምነግርህ ምንድን ነው መስአጅዶች ባሉበት ቦታ ላይ ሰዎች መስአጅድ እያለ ገብተው የሚያሰግዱበት አጋጣሚ ነበርና ምንድነው የሚያደርጉት የሆነ ጊዜ ላይ ወደ መስአጅድ ኢራት እንድመጣ ያደርጉ ነበር። ይሄ በራሴ ያየሁት ነው እና ይመጡና እሳቸው መስጂድ ላይ ይቀመጣሉ። ኢራት ተሰርቶ እንድመጣ ከቤታቸው ያዛሉ። ኢራት ይመጣል። በዛ ቀን ላይ ኢሻ የሰገደ እዛ ኢራት ይበላና ለሰዎች ይናገራል። ዛሬ ኢሻ ሰግደን ኢራት እዛው መስጊድ ቀርቦልን በላን ይላል። ነገው ላይ ሰዎች እንደገና ይመጣሉ፣ በኃይለኛው ይመጣሉ ማለት ነው። ያን በማሰብ በዛ ሰዓት እሳቸው አይመጡም፣ ኢራትም አይኖርም። አሁንም 1-5 ቀን እንደዛ ቆይተው ይጠፋና ሰዎች ተጠባብቆ ምናምን ብሎ ሲያጡ እንደገና አሁንም ሌላ ጊዜ ላይ እንደዛ ነገር ይደግማሉ። ያኒ መስጂድ ጋር እንድተዋወቅ ሰዎቹ ማለት ነው። ታውቃለህ በዛ ሰዓት ላይ ብዙም ዳዋም የለም ለእስልምናም ብዙ እውቀት የለምና ያን አይነት በጣም የሚገርም አይነት አሰራር ነው ያካሄድ ነው እና የሄዱት። ሌላ ምንድነው በቤታቸው ደረሳዎች በአጠቃላይ መስጂድ ውስጥ እየቀሩ በቤት እንድቀለቡ ያደርጉ ነበር ሼህ ዑስማን። አዎ ለዲን ካደረጉት አስተዋጽኦ አሁን አንዳንዴ እኛ አካባቢ ላይ ያው ቅድም እንደነገርኩት ያክፍሩት ኃይል ይበዛል እና አንዳንዴ መስጊድ እንዳይገነባ ጫና ያደርጉባቸዋል። ጫና በሚያደርጉባቸው ሰዓት ከሌላ አካባቢ ሙስሊሙን ህብረተሰብ በማምጣት እያሰፈረ ነው መስጊዶች እንዲሰሩ እንትን የሚለው እንዲሰሩ የሚያደርገው። ከሌላ ሙስሊም ካለበት አካባቢ ሙስሊም ወዳነሰበት አካባቢ በማጓዝ ነው ሙስሊም እንደዚህ አይነት ስራዎችን እየሰራ ነው መስጊድ እንዲገነባ የሚታገሉት። ጠንካራ አባት ነው፣ ጠንካራ እና ትልቅ ሰው ነው። በእኔ አንደበት ለመግለጽ ቢቸግረኝም ለእኔ ትልቅ አርአያ ነው። በዲን ብቻ አይደለም፣ ጠንካራ ሰራተኛ ነው፣ ጠንካራ ገበሬም ነው። በሁሉም ዘርፍ አለበት ፋዘር፣ በሁሉም ዘርፍ ፋዘር አለበት። ገበሬ ነው፣ ነጋዴ ነው፣ የዲን አርበኛ ነው። የወረስነው ጥንካሬን ለዲን የዲን አርበኝነትን እና ድፍረትን ጠንካራነትን ነው ታጋይነትን ነው የወረስነው። እሳቸው አማካኝነት ነው የመርከዘ ሰፋ በኋላ ከቱላ ሲዳማን ነው አዋሳ ተቀየረ። አዋሳ ላይ መሬቱ መስጂዱ መጀመሪያ ያገኛ ሀጂ መሐመድ ሀጂ አማን ነው። ሀጂ አማን ቃዲ ነበሩ እዛ። ሀጂ አማን አህመድ ይባላል ወይም ሀጂ አማን ለውደ ይባላል። መርከዘ ሰፋ መስጂዱ መንግስት ሰጠው የደርግ ጊዜ እሳቸው ቃዲ መሆኑ እሳቸው አማካኝነት ከተገኙ እሳቸው በኋላ እዚህ ተመለሱ። መጅሊስ አልአዕላ ዋና ሆኑ። እዛ ጊዜ አብሮ የኛ መርከዝ አንሳሪና መርከዝ ሰፋ ተመሰረተ። ከዛ ትምህርት ተጀመረ። አሁን 9ኛ ዙር ነው የኛ። ሁለት ዓመት ብዙ ተሰራው ይላል። እሳቸው አጅር ኢንሻአላህ እሳቸው አጅር ይሆናል በእዝነት። ለሁሉም ከዛ አካባቢ አልኖርኩም። እሳቸው አማካይነት የተሰራው ይሄ ሰፋ መርከዝ ከእሳቸው ስም ጋር የተያዘ አሁንም ድረስ የእሳቸው ልጆች በቦርድ ደረጃ ይህንን መርከዝ የሚከድሙ እስከሆነ ድረስ
ይሄ መርከዝ ደግሞ በጣም ብዙ ዘመናት የቆየ በየ2 ዓመቱ በዛ አካባቢ ያሉትን ልጆች አስተምሮ ለዳዕዋ የሚያሰማራ ከዛ የወጡ ልጆች እኔ እስከ ሱዳን አፍሪካ ዩኒቨርሲቲ ሁሉ ድረስ ሄጄ ያየኋቸው አሉ። ከዛም ተመልሶ አሁን በስራ ላይ ያሉ በዳዕዋ ላይ ያሉ አረብኛ በማስተማር ላይ ያሉ የቦታው አያቸዋለሁ። በጣም የተባረከና አላህ Subhanahu Wa Ta'ala ፍሬያማ እንዲሆን ያደረገ ትልቅ ማዕከል ነው። እንግዲህ ኢንሻአላህ ተዓላ በዚህ አጋጣሚ ወደ ሲዳማም እንድንመጣና የሐጂ ዑስማንን ስራ ተመልሰን እንድናይ እድል አላህ ይሰጠናል ብለን እንገምታለን ኢንሻአላህ። እሳቸው አስቀምጠው የሄዱትን የእሳቸውን ቅርጽ ይዞ እየተከተሉ እየሰሩ ምንግዱ የንግድ ባህሪ የስራ ባህሪ ለብዙ ሰው ይህን የማይባል ሰው ነው ያስተማሩት። ይህንን ቀርጾ እየሰሩ እያገኙ በሚያስታውሱ ሰዓት አላሁም መግፊርለሁ እያሉ ካላህ መግፊራም እየለመኑ እንዳስተማራቸው እንዳለማመዳቸው የቆዩ እንደዛ ያበረከቱ ሰው ናቸው። ለወደፊትም ልጆቻቸውም እንዲህ ያለ ስራ እሳቸው ያስቀመጡትን ቅርጽ ይዞ አሁንም እንደያዙ ለወደፊት እንደዛው ቀጥሎ እሳቸው የሰሩትን ስራ እየሰሩ እሳቸው ያስለመዱትን ልምዱን አካብቶ ለራሳቸውም እያደጉ ለህብረተሰቡም እንዲበቁ አላህም እንዲረዳቸውም አላህ እለምናለሁ። አሁን በእሳቸው የተሰራ መድረሳ በሚባልበት ጊዜ ያው በሰዓቱ መድረሳ ግንባታ ሳይሆን በመሳጅድ ውስጥ ራሱ መድረሳ ተደርጎ እንዲቀራ አድርጓል። ነገር ግን እሳቸው አዲስ አበባ ላይ ካሉት የዲን አባቶች ጋር ተባብሮ ይሄ አሁን 01 ላይ ያለው መርከዝ ሰፋ የሚባለውን መሰረት ያስቀመጡት እሳቸው ናቸው። ለዚህ ኡማው እንዲቀርም ያደረጉት ትልቅ ስራ የሰሩት ናቸው። ወላሂ ተዓላ ልጃቸው አሁን የኛ ጋር ይሰሩ መርከዝ ሰፋ ቦርድ ውስጥ ነው። አሊ እና ሙሳ ሌሎቹ መርከዝ ሰፋ ቦርድ የመስራች ቦርድ ነው። አብሮ እንሰራል ከአሁን ድረስ ወላሂ አልሐምድ። ፋዘር አንድ ሚላት አባባል አለች እና ለመስጠት መሰጠትን ያስፈልጋል። መሰጠት ሲኖር ነው እና በመስጠት የሚያምኑ ናቸው። ፋዘር ብዙ የቲሞችን ያስተዳድራሉ፣ ብዙ የቲሞችን ይቀልባሉ፣ የተቸገሩ ወገኖችን ይረዳሉ። በአካባቢው የሚታወቁበት አንድና አንድ ባህሪያቸው በደግነታቸው በቸርነታቸው ነው የሚታወቁት። የተራበን የተጠማን በማብላት የተራበን በማብላት የተቸገረን በመደገፍ ነው የሚታወቁት እና ሁልጊዜ እኛንም የሚመክሩን ዱንያ እቺ ዱንያ የእሱ እንዳልሆነች ነው። ሁልጊዜ ያ አማና ናት ነው የሚለው። ዱንያ አማና ስለሆነች አማናውን ወደ ቦታዋ አድርሱ ነው እያለ የሚመክረን እና ዱንያን እንደ አማና ነው የሚቆጥረው። የእሱ ዱንያ የኔ አይደለችም የተሰጠኝ አማና ነው ነው የሚለው እና በዱንያም በዲናቸውም በጣም ጠንካራ የሆኑ አባት ናቸው። ኸይር መውደድ ነው ቸሪ መሆኑ። ብዙ እንግዳ ሰዎች መሆኑ የህዝብ በተለይ ሲዳማ በምን ዳዕዋ እስፋፋ ላይ ሂማ አለ ኢንሻአላህ። ሲዳማ አካባቢ ያሉት የሐጂ ዑስማን ወዳዶች የእሳቸው ዘመዶች ብቻ ሳይሆኑ ከእሳቸው ጋር ስራ ሲሰሩ የኸይር ስራ ሲሰሩ ሲሳተፉ በህይወት የቀራችሁ ሁሉ ትልቁ ነገር ይሄ የሰሩት ስራ ወቅፍ ነው። ወቅፍ ብሎ ማለት ቋሚ መሬት ላይ ያለ የኸይር ማዕከል ነው። መስጊድም ሆነ መድረሳ፣ የቁርአን ቤት ይሄ ነገር ቆመ ማለት አሁን በፋዘር ዙሪያ እየሰራን ያለነው ነገር አለ። ፋዘር በፊት የሚሰራቸው ስራዎች ነበሩ እና እሱን በማስቀጠል በእሳቸው ስም ሼህ ዑስማን አማን የበጎ አድራጎት ድርጅት በሚል ድርጅት በማቋቋም በስሩ ሁሉንም ዘርፍ በፊት እሱ አባታችን በሚሰራቸው
ዘርፎች አካተን መድረሳዎች ላይ መድረሳ ላይ የሚያስቀሩ ኡስታዞች ላይ ደሞዝ በመክፈል የውሃ እጥረት ባለባቸው አካባቢዎች ላይ የውሃ ቦኖ በመስራት የአቅም ላነሳቸው ደካማ ለሆኑ ህብረተሰብ የወር ቀለብ በመስጠት ዲን ያልተስፋፋበት ቦታ ላይ ዲን እንዲስፋፋ በማድረግ እና ይሄን የእሳቸውን ስራ በማስቀጠል በእሳቸው ስም ሼህ ዑስማን አማን የበጎ አድራጎቶች ድርጅት በሚል ሰይመን እንቅስቃሴ ላይ ነው ያለነው። አጅሩ ቆመ ማለት ነው። ፈረሰ ማለት አጅሩ ፈረሰ ማለት ነው። የተጻፈው ተጽፏል፣ ግን ይቆማል። ቀጣይነት የሚኖረው እነዚህ ማዕከላት እነዚህ መስጂዶች በቆሙት ያህል ነው። ስለዚህ ይህንን ነው አደራ የምንለው። ሐጂ ዑስማንን የምትወዱ ሁሉ እሳቸው ሲሰሩት የነበረው ስራ እንዳይቆም፣ እንዳይበላሽ፣ እንዳይፈርስ፣ ታሪኩ እንዳይጠፋ የማድረግ ኃላፊነት አለባችሁ። እንመጣለን። የትኛው አካል ነው ያለው፣ የትኛው ነው የደከመው፣ የትኛው ነው የጠፋው የሚለውንም እንጽፋለን። በኢዝኒላህ ተዓላ በህይወታችን እስካለን ድረስ የእሳቸውን የኸይር ስራ እንዲቀጥል እንታገላለን። ከሼህ ዑስማን ሁላችንም መማር ያለብን ለዲን መስዋዕት መሆን ያለን ንብረት ሀብት ካለን እውቀትም ካለን ለዲናችን አሳልፈን ሰተን እንደሳቸው ታሪክ አሻራ አስቀምጠን መሄድ አለብን ይላለሁኝ።